ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? አሁን ስለ ሾክ ቱ አግሪጌት ዲማንድ በሚል ርዕስ ላይ እንማማራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ ኤንድ ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁኝ። አሁን ቀጥታ ወደ የምንማማርበት ርዕስ እንመለሳለን። ሾክ ቱ አግሪጌት ዲማንድ ይላል። ጥቅል የሆነ ፍላጎት መናጋት ልንለው እንችላለን ይህንን ሀሳብ ማለት ነው። ከዚህ አንጻር ምንድን ነው የሚለውን ቀጥሎ እንመለከታለን ማለት ነው። ግራፉ ላይ እንደምትመለከቱት እንግዲህ ከዚህ በፊት ምን ብለናል? አግሪጌት ዲማንድ ማለት በፕራይስ ሌቭል እና በሪል ጂዲፒ አውትፑት ያለውን ግንኙነት ወይም ተዛምዶ ኢንቨርስ ሪሌሽንሽፕ ወይም ደግሞ ኔጌቲቭ ሪሌሽንሽፕ እንዳለው ተመልክተናል። ያ ማለት ፕራይስ ሌቭል በሚጨምርበት ጊዜ ሪል ጂዲፒ አውትፑት ይቀንሳል። ሪል ጂዲፒ አውትፑት በሚጨምርበት ጊዜ ደግሞ ፕራይስ ሌቭሉ ይቀንሳል ብለናል። ሾክ ቱ አግሪጌት ዲማንድ ግን ከዚህ በተቃራኒው ይሆናል ማለት ነው። እዚህ ጋር እንደምንመለከተው ዲማንድ ሾክ ኮዝስ ፕራይስ ኤንድ ዋይ ሚንስ ጀነራል ፕራይስ ሌቭል ኤንድ ሪል ጂዲፒ አውትፑት ዋይ ስታንድ የሚያደርገው ሪል ጂዲፒ አውትፑት ነው። ፒ ደግሞ ጀነራል ፕራይስ ሌቭሉን ነው። ቱ ቼንጅ ኢን ዘ ሴም ዳይሬክሽን ነው። ይሄ ማለትም ማለት ነው። ለምሳሌ እዚህ ጋር እንደምንመለከተው ፕራይስ ጀነራል ፕራይስ ሌቭል እየጨመረ ከሄደ ወደ ላይ እየጨመረ ከሄደ ያ ማለት ሪል አውትፑቱም እየጨመረ ይሄዳል ማለት ነው። እንደዚሁም ፕራይስ እየቀነሰ ከሄደ ሪል አውትፑቱ ምን እየሆነ ይመጣል ማለት ነው? እየቀነሰ ዘሴም ዳይሬክሽን ይከተላል ማለት ነው። ስለዚህ ይህ በሚሆንበት ጊዜ ሾክ ቱ አግሪጌት ዲማንድ ተፈጠረ እንላለን። እስኪ እንመልከት። አግሪጌት ዲማንድ ኤንድ አግሪጌት ሳፕላይ ከርቭ ካን ሽፍት ዲዩ ቱ ፖሊሲ ቼንጅስ። ፖሊሲ ለውጥ ካለ ነው። ኦር ኤክስተርናል ኦር ኤግዞጂኒየስ ቫሪያብል ካለ ሽፍት ያደርጋል ማለት ነው። ለምሳሌ ዲማንድ ሾክ ኢዝ ሰደንሊ ቼንጅ ኢን አግሪጌት ዲማንድ። ዲማንድ ሾክ መናጋት የሚያጋጥመው በድንገት ነው። ይህ የሚሆነው መቼ ነው ስንል ስለ ሞኔተሪ ፖሊሲ እና ስለ ፊዚካል ፖሊሲ ከዚህ በፊት አውርተናል። ግን ደግሞ ስለ ኤክስፓንሽነሪ ሞኔተሪ ፖሊሲ እና ኤክስፓንሽነሪ ፊዚካል ፖሊሲ የሚባሉ ሌሎች ጽንሰ ሀሳቦች አሉ። ከዚህ በፊት የተሰራ ቪዲዮ ስላለ ማዳመጥ ትችላላችሁ። ለግንዛቤ ያክል ነው ይሄ የተጨመረው። ይሄ በሚፈጠርበት የፖሊሲ ለውጥ በሚፈጠርበት ጊዜ የኮንሰምፕሽን ኦር ኢንቨስትመንት ጭማሬ ሊኖር ይችላል ወይም ሊያድግ ይችላል ማለት ነው። ስለዚህ ይሄ በሚፈጠርበት ጊዜ የፖሊሲ ለውጥ በሚኖርበት ጊዜ ማለት ነው አግሪጌት ዲማንድ ምን ይሆናል? ሽፍቱ ዘ ራይት። አግሪጌት ዲማንዱ ምን ይሆናል? ወደ ራይት ሽፍት ያደርጋል። እዚህ ጋር እንደምንመለከተው ማለት ነው። ሪል ጂዲፒ አውትፑት ዋይ ምን ያደርጋል? ኢንክሪዝ ያደርጋል፣ ወደዚህ ይጨምራል ማለት ነው። እንደዚሁም ፕራይስ ሌቭል ምን ያደርጋል? በተመሳሳይ መንገድ ራይዝ ያደርጋል ማለት ነው፣ ወደ ላይ ይጨምራል ማለት ነው። ስለዚህ ወደ አውትዋርድ ኦር ራይት ዋርድ ሽፍት ይኖራል። ዲቱ ምንድን ነው? ኤክስፓንሽነሪ ዲማንድ ሾክ ወይም ኤክስፓንሽነሪ ሞኔተሪ ፖሊሲ እና ኤክስፓንሽነሪ ፊዚካል ፖሊሲ በሚሰራበት ጊዜ ኢንቨስትመንት ኦር ኮንሰምፕሽን ሊጨምር ይችላል ማለት ነው። ስለዚህ አግሪጌት ዲማንዱ ቀጥታ ወደ ራይት ዋርድ ኦር አውት ዋርድ ሽፍት ያደርጋል ማለት ነው። ከዚህ ጋር እንደተመለከት ነው። ሌላው የምንመለከተው ኮንትራክሽነሪ ዲማንድ ሾክ ነው። ኮንትራክሽነሪ ዲማንድ ሾክ የሚፈጠረው ደግሞ ኮንትራክሽነሪ ሞኔተሪ ፖሊሲ እና ኮንትራክሽነሪ ፊዚካል ፖሊሲ በሚታይበት ጊዜ ማለት ነው። አግሪጌት ዲማንድ ባይ ኢትሰልፍ ሽፍቱ ዘ ሌፍት ያደርጋል ማለት ነው። ይሄ ደግሞ ወደ ሌፍት እንዴት አድርጎ ሽፍት ያደርጋል ብለን ስንመለከት የመጀመሪያው ኦሪጂናል ዲማንዱ ይሄ ነው ብለን ብናስብ ኮንትራክሽነሪ ዲማንድ ሾክ የሚፈጠረው ወደዚህ ይሆናል ማለት ነው። ልክ እንደዚህ ይፈጠራል ማለት ነው። የዚህ ወደዚህ ሽፍት የማድረግ ያ ማለት ፕራይስ ሪል ጂዲፒ
ይሄ አውትፑት ይቀንሳል። በተመሳሳይ መንገድ ፕራይስ ሌቭል ምን ይሆናል? ይቀንሳል ማለት ነው። ይህን የምንለዋለን ኮንትራክሽነሪ ዲማንድ ሾክ አጋጠመ ብለን እናስተውላለን ማለት ነው። ምንድነው እንግዲህ እዚህ ላይ ዘ ተርም ኤክስፓንሽነሪ እና ኮንትራክሽነሪ ዲስክራይብ ዘ ኢፌክት ኦን አውትፑት ኢፌክቱን ወይም ተጽዕኖ የሚያሳድረው አውትፑት ነው። ኖት ኢንቴንሽን ኦር ፖሊሲ ጋር የተያያዘ እንዳልሆነ መረዳት ያስፈልጋል። ከዚህ ስትሬት ፎርዋርድ የምናደርገው ምንድን ነው የምንይዘው ሞር ዲማንድ ፑሽስ አውትፑት ኤንድ ፕራይስ አፕ ሌስ ዲማንድ ፑልስ ደም ዳውን ይላል። ሞር ዲማንድ እየሆነ በመጣ ቁጥር አውትፑቱን እና ፕራይሱን ፑሽ ያደርገዋል። ያ ማለት ራይት ዋርድ ኦር አውትዋርድ ሽፍት ይኖራል ማለት ነው። እንደዚሁም ደግሞ ሌስ ዲማንድ የሚኖር ከሆነ የአውትፑቱን ወደ ምን ያደርገዋል? ሌስ ያደርገዋል ወይም ኢንዋርድ ፕራይሱንም ዳውን ያደርገዋል ማለት ነው። ስለዚህ ስለ ሾክ ቱ አግሪጌት ዲማንድ በተወሰነ መንገድ ግልጽ ለማድረግ የተዘጋጀ እንደሆነ መረዳት ይኖርባችኋል። ስላዳመጣችሁኝ አመሰግናለሁ።